ክርስትና የድሎት መንገድ አይደለም፣ የምቾት መንገድ አይደለም፣ ጠባብ በር ነው። አሁን እኛ የምንፈልግበት የክርስትና መንገድ ትክክለኛ መንገድ አይደለም። እንግዲህ የመጀመሪያው መከራ የተቀበለ በቅድስና ሕይወቱ ማን ነው እንል እንደሆነ አባታችን ቅዱስ አዳም ነው። እንደ አባታችን እንደ ቅዱስ አዳም ቅዱስ የሆነ ጻድቅ ሰው የለም። እንደሱ አማኒ የለም፣ እንደሱ ገድለኛ የለም፣ እንደሱ ጾመኛ የለም፣ እንደሱ መከራ የተቀበለ የለም፣ እንደሱ ብዙ ፈተና የተፈተነ የለም። አባታችሁን አብርሃምን ተመልከቱ። ብዙ መከራ ተቀብሏል፣ ብዙ ስቃይ ተቀብሏል። ነገር ግን በሱ ውስጥ ብዙ በረከት ነበረ። ነቢየ እግዚአብሔር ኤልሳ በመጠምጠሚያው ባህሩን ለመምታት በሞከረ ጊዜ በፍጹም ባህሩ አልተከፈለለትም። ከዛ ምን አለ? የኤልያስ አምላክ ወዴት ነህ ብሎ ባህሩን ቢመታው ተከፈለለት ይላል። አያችሁ፣ ባህሩ የተከፈለው ማን ሲጠራ ነው? የኤልያስ አምላክ አለ። አያችሁ፣ በራሳችን የሚፈታ ችግር የለም። ከደህና ተወለድ ማለት መጥምቀ መለኮት ቅዱስ ዮሐንስ ነው። ከደህና ተጠጋ ማለት ደግሞ ከተክልዬ መጠጋት ነው፣ ከአቡዬ መጠጋት ነው። ከቅዱሳኑ መጠጋት ያድናል። በሐዋርያት ትምህርት ግን አይሁድ አልተመለሱም። ትምህርት ብቻ ሳይሆን ታምራትም ባለበት በአምላካዊ ትምህርት በአምላካዊ ታምራት አልተመለሱም። ስለዚህ የቅዱሳን መከራ ለኛ ክብር ነው። ንስሐ የምንገባበት ከሆነ የምንመለስበት ከሆነ ክፋታችን የምንጥልበት ከሆነ እግዚአብሔር በቅዱሳኑ በኩል ይታረቃል። መድኃኔዓለም ክርስቶስ በቀራንዮ የተሰቀለው ለራሱ አይደለም፣ ለምንፈልገው ለምናምንበት አምላክነቱን ለምናምን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን ቆሞስ ጸባቴ ወልደ ማርያም የደብረ አሚን ተክለ ሃይማኖት ቤተክርስቲያን ዋና አስተዳዳሪ፣ ክቡራን ቅዱሳን ሊቃውንት በየማዕረጋችሁ፣ አባቶች፣ እናቶች፣ እህቶች፣ ወንድሞች በልዑል እግዚአብሔር ሰላምታ እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? ልዑለ ባህሪ ልዑል እግዚአብሔር ክብር ምስጋና ይድረሰው። ወላዲት አምላክ እመቤታችን ቅድስት ድንግል ማርያም ክብር ምስጋና ይድረሳት። በደመ መለኮቱ ለተቀደሰ ለመስቀሉ ምስጋና ይድረሰው። ለቅዱሳኑ ለቅዱሳን መላእክት፣ ለቅዱሳን ሐዋርያት፣ ለቅዱሳን ጻድቃን፣ ለአቡነ ተክለ ሃይማኖት፣ ለቅዱሳኑ ሁሉ ለቅኖች ምስጋና ይገባል እንዳለ የጸጋ ምስጋና ይገባቸዋል። እግዚአብሔር አምላካችን በቸርነቱ ከአባታችን ከአቡነ ተክለ ሃይማኖት ረድኤት በረከት ለሁላችን የሚያሳትፈን አሜን። እንደ እግዚአብሔር ፈቃድ በምንቆይበት ሰዓት ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ሰዎች በጻፈው መልእክት ምዕራፍ 3 ቁጥር 13 ላይ ያለውን ቃል መነሻ አድርገን እንማማራለን። ስለዚህ ስለናንተ ስላለ መከራዬ እንዳትታክቱ እለምናችኋለሁ፣ ክብራችሁ ነውና ይላል ሐዋርያው ቅዱስ ጳውሎስ። እግዚአብሔር በታምራት የጠራው ንዋየ ህሩይ ረሰይኩከ ምርጥ ዕቃ አድርጌ ሾሜሃለሁ ብሎ ለአሕዛብ መምህር አድርጎ የሾመው ወደ ኋላ ተጠርቶ ነገር ግን ፊት ከተጠሩት የበለጠ ቤተ ክርስቲያንን ያገለገላት ታላቅ የቤተ ክርስቲያን አባት ነው። መሰረትኪ ሳውል ወጠፈሪኪ ኬፋ የቤተ ክርስቲያን መሰረቷ ነው እና ቅዱስ ጳውሎስ ብዙ ሰዎችን ወደ ወንጌል ጠርቷል። ብዙ ሰዎችን በወንጌል ማርኳል። ብዙ ሰዎችን ለዘላለም ሕይወት አብቅቷቸዋል። ትምህርቱ ሰዎችን ለዘላለም ሕይወት ማብቃት ነበረ። አይሁድ በተቃወሙት ጊዜ ምንድን ነበር ያለው? የዘላለም ሕይወት የወንጌል ቃል ቅድሚያ ለእናንተ ይገባል፣ ለዛ ሰተናችሁ የዘላለም ሕይወት እንዲገባችሁ ፈቅደን ነበረ። የዘላለም ሕይወት እንዳይገባችሁ በራሳችሁ ላይ ከፈረዳችሁ ወደ አሕዛብ ዞር እንላለን ይላል። የሐዋርያት ሥራ ምዕራፍ 13 ላይ
ጳውሎስና በርናባስ ገልጠው የእግዚአብሔር ቃል አስቀድሞ ለእናንተ ይናገር ዘንድ ያስፈልጋል። ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዞር እንላለን። ወንጌል ዓላማዋ የዘላለምን ሕይወት ማስወረስ ነው። ቅዱስ ጳውሎስም ስብከቱ ሰዎችን የዘላለም ሕይወት እንዲወርሱ ማድረግ ነው። ነገር ግን እንዳሁን ቢጸ ሐሳውያን እንደ መናፍቃን ወንጌልን ለስጋዊ ነገር የሚፈልጉ የሚቃወሙ በመሆናቸው የዘላለም ሕይወት እንዳይገባቸው ሆነው አይሁድ በራሳቸው ላይ ፈርደዋል። ነገር ግን ወደ አሕዛብ ከሄዱ በኋላ ለዘላለም ሕይወት የተዘጋጁ ሁሉ አመኑ ይላል። ተመልከቱ፣ አመኑ። በቅዱስ ጳውሎስ ስብከት ተጠምቀው ቆርበው የዘላለምን ሕይወት አግኝተዋል። በዚህ በአገልግሎቱ ብዙ ሰዎችን ነው ወደ ዘላለም ሕይወት ያደረሳቸው። ወደ ዘላለም ሕይወት ሲያደርሳቸው ደግሞ ዝም ብሎ በስብከት ብቻ አልነበረም። ብዙ መከራ ተቀብሏል። ጣዖት የሰለጠነባት አርጤምስ የሚባል ጣዖት አምልኮ የሚመለክባትን ኤፌሶንን ለመመለስ እስከ መታሰር ብዙ መከራ እስከ መቀበል ደረጃ ደርሷል። ከዛ በጻፈላቸው መልእክት ምንድነው ያለው? ለእናንተ ብዙ መከራ ተቀብለናል። መከራ እየተቀበልን ወንጌል ሰብከንላችኋል። የተቀበልነው መከራ እናንተ በሥላሴ እንድትከብሩ ነው። እናንተ በጥምቀት እንድትከብሩ ነው። እናንተ በቅዱስ ሥጋው በክቡር ደሙ እንድትከብሩ ነው። የእኔ መከራ ለእናንተ ክብራችሁ ነው ያላቸው እና ይህንን ርዕስ በጣም አስፈላጊ ርዕስ ነው። ከዛሬው ባህል ጋራ አብረን ይዘነው እንድንሄድ ማለት ነው። የአቡነ ተክለ ሃይማኖት መከራ ለእኛ ክብራችን ነው። እግራቸው እስኪሰበር ድረስ የጸለዩት ጸሎት፣ የጾሙት ጾም፣ የሰገዱት ስግደት፣ የተጋደሉት ተጋድሎ ሁሉ እኛ የምንከብርበት መክበሪያችን እንደሆነ እንድንረዳ ነው። ይህንን ርዕስ የቅዱስ ጳውሎስ መከራ የኤፌሶንን ሰዎች አክብሯቸዋል። ከጣዖት አምልኮ አውጥቶ ወደ አምልኮተ እግዚአብሔር መልሷቸዋል። ከጨለማ ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ብርሃን ናችሁ፣ ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ ብሎ መልእክት ለጻፈላቸው ለኤፌሶን ሰዎች መከራ ተቀብሏል። ምን እንዲያገኙ? በሥላሴ እንዲከብሩ፣ በድንግል ማርያም እንዲከብሩ፣ በቤተ ክርስቲያን እንዲከብሩ፣ በጥምቀት እንዲከብሩ፣ በቅዱስ ሥጋው በክቡር ደሙ እንዲከብሩ፣ በገነት በመንግሥተ ሰማያት እንዲከብሩ። ስለዚህ መልእክቱ ላይ ምን አለ? ስለ እናንተ ብዬ የተቀበልኩትን መከራ እንደ ተርታ ነገር እንዳትቆጥሩት፣ ለእናንተ ክብራችሁ ነውና። የቅዱሳን መከራ ለሚያምኑበት ሰው ክብር መሆኑን ማስረዳት ነው የትምህርቱ መልእክት። እንግዲህ ይሄንን መነሻ አድርገን እስቲ ወደ ኋላ እንመልከት። እንግዲህ የመጀመሪያው መከራ የተቀበለ በቅድስና ሕይወቱ ማን ነው እንል እንደሆነ አባታችን ቅዱስ አዳም ነው። እንደ አባታችን እንደ ቅዱስ አዳም ቅዱስ የሆነ ጻድቅ ሰው የለም። እንደሱ አማኒ የለም። እንደሱ ገድለኛ የለም። እንደሱ ጾመኛ የለም። እንደሱ መከራ የተቀበለ የለም። እንደሱ ብዙ ፈተና የተፈተነ የለም። ገድለ አዳምን ብንመለከት ሁሉን ነገር ያስረዳል። ስለ ባለ ትዳሮችም ገድለ አዳምን አንብቦ መግባት ይገባቸዋል፣ ለመናንያንም ለሁሉም። እና አባታችን አዳም ብዙ መከራ ተቀበለ። ያ የተቀበለው መከራ ግን ለራሱ ብቻ አልነበረም። ለእኛ ለሰው ልጆች ሁሉ መክበሪያ ነበረ። ለእኛ ለሰው ልጆች ሁሉ መዳኛ ነበረ። አምላክ ከሰማያ ሰማያት የወረደው ከድንግል ማርያም በድንግልና ተጸንሶ በድንግልና የተወለደው ስለማን ነው? አባታችን አዳም ስለተቀበለው መከራ ነው። ከልጅ ልጅ ተወልጄ በሜዳህ ድኬ በመስቀል ተሰቅዬ አድንሃለሁ የሚለው ቃል ለጊዜው ለአባታችን ለአዳም ቢነገርም ያ የተቀበለው መከራ ለእኛ መዳኛችን ነው። ለዚህም ምስክሩ እንዲሆን ሰው በሕይወት የሚተርፍበት መከራ ስለተቀበለ ቅዱስ ኖህ በመርከብ ውስጥ ፍጥረትን ለማዳን አጽመ አዳምን በመርከብ ውስጥ አስቀምጦ ነበር። አያችሁ፣ ቅዱሳን ከታዘዘ መቅሰፍት ከተቃጣ መዓት የምንድንባቸው ናቸው። እነሱን መያዝ ማለት ያን አጽመ አዳም በገባበት መርከብ ውስጥ ያልተገኙ ግን በንፍሮ አጠፍተዋል። ዛሬም ከቅዱሳን ጋር የሚጣሉ ሰው ሁሉ ከመርከቢቱ ከቤተክርስቲያን ውጪ በእግዚአብሔር መቅሰፍት የሚጠፉ ናቸው። ግን ኖህ የዳነው አጽመ አዳምን ይዞ ነው።
አዳም የተቀበለው መከራ፣ አዳም የተጋደለው ተጋድሎ፣ አዳም ያቀረበው ጸሎት። ጠቢቡ ሲራክም የቀደመ ዘመን ሰዎችን ተመልከቱ፣ በእግዚአብሔር አምኖ ያፈረ ማን ነው? እግዚአብሔርን ለምኖት ቸል ያለው ማን ነው? በመከራ ወድቆ እግዚአብሔር በመከራ የጣለው ማን ነው ብሎ ሲል ለነኚህ ለአማኒውም ለጸሎተኛውም መከራ ለሚቀበለውም ሶስት ሰዎች ነው ምስክር አድርጎ ያስቀመጠው። ለምን? በሃይማኖት ከአባታችን ከአብርሃም የሚበልጥ የለም። በእግዚአብሔር አምኖ ያፈረ ማን ነው ማለት አባታችን አብርሃም ነው። ምክንያቱም እሱ የሃይማኖትም አባት ነው፣ ለሌሎችም ሁሉ የሃይማኖት አስተማሪም ነው። ለሕዝብም ለአሕዛብ ሁሉ የሚተርፍ በረከት የተገኘበት የሃይማኖት ጀግና ነው። እግዚአብሔር ከሰው አብርሃምን መረጠ፣ ከእህል ዘር ስንዴ መረጠ፣ ከተክል ወይንም መረጠ፣ ከቦታ ኢየሩሳሌምን፣ ከእንስሳት በግን መረጠ ብሎ ሲል እግዚአብሔር ከመረጣቸው አንዱ ትልቁ አባታችን አብርሃም ነው። አብርሃም ብዙ መከራ ተቀብሏል። እግዚአብሔር ግን የተናገረለት ቃል አንድ ብቻውን ጠራሁት፣ ባረኩት፣ አበዛሁት ነው ያለው። አባታችሁን አብርሃምን ተመልከቱ። ብዙ መከራ ተቀብሏል፣ ብዙ ስቃይ ተቀብሏል። ነገር ግን በሱ ውስጥ ብዙ በረከት ነበረ፣ ብዙ በረከቶች ነበሩ። ስለዚህ እግዚአብሔር በቅዱሳኑ መከራ ውስጥ የሰዎች ሕይወት እንዲድን ፈቃዱ ነው። በእነ አቡነ ተክለ ሃይማኖት መከራ የነሱን መከራ ስናስብ፣ የነሱን ገድል ስናስብ፣ በእነሱ ቃል ኪዳን ስናስብ ከታዘዘ መቅሰፍት ከተቃጣ ማት እንድናለን። ከውጪ ወደ ውጪ ካለውም ጨለማ ምን ድናለን? ተመልከቱ፣ ከቅዱሳን ውጪ ነው ጨለማው ያለው። ቅዱሳንን ከማይፈልጉ ውጪ የማይፈልጉ ሰዎች ናቸው ጨለማ ውስጥ የሚገቡት። ቅዱሳንን የማይፈልጉ ሰዎች 10 ጊዜ ሚሊዮን ጊዜ ጌታ ሆይ ጌታ ሆይ ቢሉ መንግስተ ሰማያት ሊገቡ አይችሉም። ማለት ይችላሉ፣ መንግስተ ሰማያት ግን አይገቡም። የመንግስተ ሰማያት በር ዝግ ነው። ለጸረ ቅዱሳን ለጸረ ማርያም ለጸረ ቅዱሳን ዝግ ነው። ጌታ ሆይ ጌታ ሆይ የሚሉኝ መንግስተ ሰማያት አይገቡም ይላል ማቴዎስ 8 ቁጥር 11 ላይ ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃም ከይስሐቅ ከያዕቆብ ጋራ በመንግስተ ሰማያት ይቀመጣሉ፣ የመንግስት ልጆች ግን በውጭ ወዳለው ጨለማ ይጣላሉ አለ። ከቅዱሳን ውጭ ያለው ጨለማ ነው። ወደ ጨለማ ለመጣል ካልሆነ በስተቀረ በመንግስተ ሰማያት ለመኖር በግድ ከቅዱሳን ጋር መሆን ነው። በገነት ለመኖር በግድ ከአብርሃም ጋር መሆን ነው። ከአብርሃም ጋር ካልኖሩ እንደ ነዌ ሲኦል ውስጥ መሆን ይመጣል። ሲኦል ውስጥ ሆኖ ቢጣሩ ደግሞ መገናኘት አንችልም ነው መልሱ። አሁን የአባታችን የአብርሃም ክብር ለነዌ የተገለጠለት ሲኦል ሲገባ ነው። የእመቤታችን ክብር፣ የቅዱሳን ክብር፣ የነ ተክልዬ ክብር፣ ሌሎችም ቅዱሳን ክብር ሲኦል ሲገቡ ሰዎች ቢጣሩ እመቤቴ እመቤቴ ቢሉ ተክልዬ ተክልዬ ቢሉ የሚሰማቸው የለም። እዚሁ ነው የምንጠራቸው። እዚሁ ጠርተን ደግሞ እዛ አንድነት እንሆናለን እና ቅዱሳን መከራ ማሰብ በጣም አስፈላጊ ነው። የቅዱሳን መከራ ለሚያምኑባቸው ሰዎች ክብር ስለሆነ እና ኖህና ቤተሰቦቹ ከማየ አይህ የዳኑት የአባታችን አዳምን አጽም አስቀምጠው ነው። ስለዚህ ለአማንያን አብነት አባታችን አብርሃምን አስቀምጧል። በእግዚአብሔርን ለምኖ ያፈረ ማን ነው ሲል ብዙ ጸሎተኞች አሉ። ከአባታችን ከአዳም የሚበልጥ ግን ጸሎተኛ የለም። የአባታችን የአዳም ጸሎት አምላክን ከሰማያ ሰማያት ያወረደ ነው። ከድንግል ማርያም በድንግልና ተጸንሶ በድንግልና እንዲወለድ ያደረገ ነው። ተመልከቱ፣ በአንድ ሰው ጸሎት ነው። በአንድ ሰው ጸሎት እግዚአብሔር ከሰማያ ሰማያት። ያ አንድ ሰው ማን ነው? አባታችን አዳም ነው። በጸሎት እሱን የሚበልጥ ሰው የለም። በመከራ የወደቀ እግዚአብሔር በመከራ የተወው ማን አለ ይልና ቅዱስ ኢዮብን ለምስክር አስቀምጦታል። ስለዚህ እግዚአብሔር የቅዱሳኑን መከራ ቸል አይልም። የቅዱሳኑን መከራ ይመለከታል። የኢዮብ ጓደኞች ኢዮብን ሲያሽሟጥጡት፣ ሲንቁት፣ ሲነቅፉት በቁስሉ ላይ ጥዝጣዜ ሲጨምሩበት ምንድነው ያላቸው? እናንተ እንደ ወዳጄ እንደ ኢዮብ ቅን አይደላችሁም። ሂዱና ኢዮብን ለምኑት፣ እሱም መስዋዕት ያቀርብላችሁ፣ እሱም ይጸልይላችሁ፣ እሱም ከኔ ጋር ያስታርቃችሁ፣ እታረቃችኋለሁ ነው ያላቸው። ምክንያቱም መከራ የሚቀበሉለት ቅዱሳን በእግዚአብሔር ፊት ልዩ ስለሆኑ፣ ስለነሱ ብሎ ደግሞ እግዚአብሔር ሌላውንም ስለሚያከብር ቅዱስ ጳውሎስ ድንቅ ቃል ነው የተናገረው። ስለናንተ ስላለ መከራዬ እንዳትታክቱ፣ ተርታ ነገር እንዳታረጉት። አቡነ ተክለ ሃይማኖት እግራቸው የተሰበረበት መከራ፣ እድሜ ዘመናቸውን የተጋደሉት ተጋድሎ፣
መቶሎሜ ወደ ገደል ያስወረወራቸው የተራቡት የተጠሙት ያ ሁሉ መከራ ላመንበት ለኛ ክርስቲያኖች ክብራችን ነው። ላመንበት ለኛ ክርስቲያኖች በረከታችን ነው። ላመንበት ለኛ ክርስቲያኖች ጽድቃችን ነው። ላመንበት ለኛ ለክርስቲያኖች ምድራዊና ሰማያዊ ጸጋ የሚያሰጠ ነው እና የእነ ቅዱስ ጳውሎስ መከራ ብቻ አይደለም። ወደ ሌላውም በምንሄድበት ጊዜ ተመልከቱ። ነቢየ እግዚአብሔር ኤልያስ በሕይወቱ ዘመን ብዙ መከራ ተቀብሏል። ከተቀበለ በኋላ እግዚአብሔር በክብር በእሳት ሰረገላ አሳርጎታል። ከማረጉ በፊት ግን 2 እጥፍ የመንፈስ ቅዱስ ጸጋ ለማን ተሰጥቶ ነበረ? ለነቢየ እግዚአብሔር ለኤልሳ ተሰጥቷል። መጠምጠሚያውን ይዞ ነቢየ እግዚአብሔር ኤልሳ ነቢዩ ኤልያስን ረስቶ የኤልያስን አምላክ ረስቶ በገዛ ራሱ በመጠምጠሚያው ባህሩን ሊመታው ባህሩ አልተከፈለለትም። እግዚአብሔር መከራ የተቀበለለትን የተጋደለለትን ነቢዩ ኤልያስ እንዲጠራ ይፈልጋል። ከሱ ጋር እንዲጠራ ይፈልጋል። ሁልጊዜ እግዚአብሔር ይሄንን ይወደዋል። ማላከ ብለው ቢሉኝ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ፣ ይህ ለዘላለሙ ስሜ ነው። እግዚአብሔር ሁልጊዜ እንደዚህ እንዲጠራ ይፈልጋል። የአቡነ ተክለ ሃይማኖት አምላክ፣ የቅዱስ ጊዮርጊስ አምላክ፣ የሐዋርያት አምላክ፣ የነቢያት አምላክ፣ የክርስቶስ ሰምራ አምላክ፣ የቅድስት አርሴማ አምላክ ብሎ እንዲጠራ እግዚአብሔር ፈቃዱ ነው። ይሄ እግዚአብሔር ለዘላለሙ አለ እኮ። ተመልከቱ፣ ስሙ ከቅዱሳኖቹ ጋር እንዲጠራ እግዚአብሔር ፈቃዱ ነው። ብቻውን የሚጠሩ ሰዎች አይሰማቸውም። ጌታ ሆይ ጌታ ሆይ የሚሉኝ አለ ወደ መንግሥተ ሰማያት አይገቡም። የሰማዩን አባቴን ፈቃድ እግዚአብሔር እኮ የጣሱ ናቸው ብቻውን የሚጠሩ ሰዎች። ስሙ ከቅዱሳኑ ጋር እንዲጠራ ይፈልጋል። ስሙ ከቅዱሳኑ ጋር እንዲጠራ እግዚአብሔር ፈቃዱ ነው። ስለዚህ ምንድን ነበረ ያለው? ነቢየ እግዚአብሔር ኤልሳ በመጠምጠሚያው ባህሩን ለመምታት በሞከረ ጊዜ በፍጹም ባህሩ አልተከፈለለትም። ከዛ ምን አለ? የኤልያስ አምላክ ወዴት ነህ ብሎ ባህሩን ቢመታው ተከፈለለት ይላል። አያችሁ፣ ባህሩ የተከፈለው ማን ሲጠራ ነው? የኤልያስ አምላክ አለ። አያችሁ፣ በራሳችን የሚፈታ ችግር የለም። በራሳችን የሚርቅ ችግር የለም። በራሳችን የሚፈታ እንቆቅልሽ የለም። ብዙ ጊዜ በራሳችን እኮ ብዙ ችግሮችን ለመፍታት ሞክረናል፣ ግን አልፈታ አለን። ለምን? እግዚአብሔር ስሙን ከቅዱሳኑ ጋር እንድንጠራ ስሙን ከእናቱ ጋር እንድንጠራ ይፈልጋል። በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ ቅዱሳን መሐረነ ክርስቶስ እንድንለው ይፈልጋል። የእግዚአብሔር ስም ከቅዱሳኑ ጋር እንዲጠራ እግዚአብሔር ፈቃዱ ነው። ስለዚህ የኤልያስ አምላክ ወዴት ነህ ሲል መጽሐፈ ነገሥት ካልዕ ምዕራፍ 2 ላይ እንደዚህ የሚል ቃል ተመዝግቦ እናገኛለን። ከቁጥር 13 ከኤልያስም የወደቀውን መጎናጸፊያ አነሳ፣ ተመልሶም በዮርዳኖስ ዳር ቆመ። ከኤልያስ የወደቀውን መጎናጸፊያ ወስዶ ውሃውን መታው። የኤልያስ አምላክ እግዚአብሔር ወዴት ነው አለ። ውሃውን በመታው ጊዜ ወዲያና ወዲህ ተከፈለ። ምን ብሎ ሲናገር የኤልያስ አምላክ ወዴት ነው ሲል ምን ሆነ? ችግሩ ተፈታ። አያችሁ፣ የተክልያ አምላክ ወዴት ነው? ተቸግሬያለሁ እኮ እፊት ለፊቴ እኮ ችግር አለብኝ፣ በስጋዬ ችግር አለብኝ፣ በነፍሴ እኮ ችግር አለብኝ። ያን መከራ የተቀበለውን ነቢዩን እግዚአብሔር ቸል አላለውም። ምን ሰጥቶታል? ቃል ኪዳን ሰጥቶታል። ስሙ ከስሙ ጋር እንዲጠራ እፊት ለፊታችን ያሉትን ስጋዊና መንፈሳዊ መከራዎች ሁሉ ልናስወግድ የምንችለው መቼ ነው እንል እንደሆነ የቅዱሳኑን ስም ከእግዚአብሔር ጋር አብረን ስንጠራ ነው። የተክልያ አምላክ እግዚአብሔር ወዴት ነህ ስንል በሽታው ይርቃል። የተክልያ አምላክ እግዚአብሔር ወዴት ነህ ስንል ጎዶሎ ይሞላል። የተክልያ አምላክ እግዚአብሔር ወዴት ነህ ስንል ኃጢአታችን ይደመሰሳል። የተክልያ አምላክ እግዚአብሔር ወዴት ነህ ተቸግሬያለሁ ስንል ፊት ለፊታችን የተደነቀረ ሁሉ ይወገዳል። ለምን? ቅዱሳን የተቀበሉትን መከራ እግዚአብሔር ቸል የሚለው አይደለም። በእነሱ በኩል እኛ እንድንጠቀም ይፈልጋል። ሶዶምና ገሞራ በጠፋ ጊዜ እግዚአብሔር አብርሃምን አሰበው። ስለ አብርሃም ብሎ ሎጥን አዳነው ይላል። ወይ ከደና ተወለድ ወይ ከደና ተጠጋ ይባላል። ከደና ተወለድ ማለት መጥምቀ መለኮት ቅዱስ ዮሐንስ ነው። ከደና ተጠጋ ማለት ደግሞ ሎጥ ነው። ከደግ አባት ከአብርሃም ተጠግቷል። ከደና ተወለድ ማለት
መጥምቀ መለኮት ቅዱስ ዮሐንስ ነው። ከደህና ተጠጋ ማለት ደግሞ ከተክልዬ መጠጋት ነው፣ ከአቡዬ መጠጋት ነው። ከቅዱሳኑ መጠጋት ያድናል። ከታዘዘ መቅሰፍት ከተቃጣ ማት ሎጥ እኮ ምርጫው አስማረከው። ሎጥ እኮ ምርጫው ሀብት ንብረቱን አጠፋው። አንድ ሕይወቱ የዳነው ስለ አባታችን ስለ አብርሃም ብሎ ነው። እኛ የምንመርጠው ምርጫ እኮ ሀብት ንብረታችን ያጠፋል። እኛ የምንመርጠው ምርጫ እኮ ውርደት በላያችን ላይ ያመጣል። ክብራችን ሊመለስ ሕይወታችን ሊተርፍ የሚችለው ቅዱሳኑን ስንይዝ ብቻ ነው። በቅዱሳኑ በኩል በእመቤታችን በኩል ነው እግዚአብሔር ሊጎበኘን ይቅር ሊለን የሚችለው። ይሄን ልንረዳ ይገባል። እነሱ የተቀበሉትን መከራ እግዚአብሔር ቸል የሚል አይደለም፣ ቸል አይልም። በፍጹም እግዚአብሔር ቸል አይልም። በእነሱ መከራ ውስጥ የኛ መዳን አለ። እንደዚህ ይላል ኦሪት ዘፍጥረት ምዕራፍ 19 ቁጥር 29 ላይ እግዚአብሔር እነዚያን የሀገር ከተሞች ባጠፋ ጊዜ አብርሃምን አሰበው። ሎጥ ተቀምጦበት የነበረውን ከተማ ባጠፋ ጊዜ ከዚያ ጥፋት መካከል ሎጥን አወጣው። ያሰበው ማንን ነው? አብርሃምን ነው። ያዳነው ማንን ነው? ሎጥን ነው። አያችሁ፣ ማንን ነው ያሰበው? እስቲ ጮክ በሉ። ያዳነው ማንን ነው? ተክልዬን ያስባል። ስለ ተክልዬ እኛን ያድናል። ይሄን መረዳት አለብን። እመቤታችንን ቃል ኪዳን ያስባል። ስለ እሷ ቃል ኪዳን እኛን ያድናል። አብርሃም ብዙ መከራ ተቀብሏል። ሚስቱ ተቀምጣለች፣ ወደ በረሃብ ተንገላቷል፣ ልጅን ሰዋ ተብሏል፣ በ99 ዓመቱ ተገዘር ተብሏል። ያልተቀበለው መከራ የለም። ግን ያንን አምኖ የተቀበለውን መከራ ማመን ውስጡ መከራ አለበት። ልታምኑ ብቻ አይደለም በስሙ መከራ ልትቀበሉም ለዚህ ተጠርታችኋል ይላል ፊልጵስዩስ ምዕራፍ 1 ቁጥር 9 ላይ። ክርስትና የድሎት መንገድ አይደለም፣ የምቾት መንገድ አይደለም፣ ጠባብ በር ነው። አሁን እኛ የምንፈልግበት የክርስትና መንገድ ትክክለኛ መንገድ አይደለም፣ አልተሰጠም በወንጌሉ። በጠበበው በር ግቡ፣ ለስጋ ፈቃድ አይመችም፣ የሚያስጨንቅ ነው፣ ጠባብ ነው፣ ወደ ሕይወት ይወስዳል ብሏል። መንገዱ የወንጌል መንገድ ይሄ ነው። የመንግስተ ሰማያት መንገድም በብዙ ሕማምና መከራ ወደ እግዚአብሔር መንግስት እንገባለን ነው የሚለው። በቅንጦት በምቾት በመንደላቀቅ እንገባለን አላለም። ስለዚህ ቅዱሳን አምነው ነው መከራ የሚቀበሉት። ያ አምነው የሚቀበሉት መከራ ደግሞ ለሌሎቹ ሕይወት ሁሉ መዳኛ እንደሆነ ያውቃሉ። ለሌሎቹ ሕይወት መዳኛ። ስለዚህ እግዚአብሔር አብርሃምን አስበው፣ አብርሃምን አስቦ ሎጥን አዳነው። ተክልዬን አስቦ እግዚአብሔር ያድነን። አቡዬን አስቦ እግዚአብሔር ያድነን። ቅዱሳኑን አስቦ እግዚአብሔር ያድነን። ከልብ ይሄን ልናስተውል ይገባል። ከልብ ልንረዳ ይገባል። የቅዱሳን መከራ ተርታ ነገር አይደለም። በእግዚአብሔር ፊት የከበረ ነው። በውስጡ መዳን አለ፣ በውስጡ ክብር አለ፣ በውስጡ ጽድቅ አለ፣ በውስጡ ብዙ ሰላም አለው። ቅዱሳን የተቀበሉት መከራ እዚህ ገድለ ተክለ ሃይማኖት ላይ ከደብረ ሊባኖስ የሚወጡትን ሰዎች ተክልዬ ይገለጹላቸውና ወዴት ነው የምትሄዱት? ለማን ብዬ ተራብኩ? ለማን ብዬ ተጠማው? ለማን ብዬ እግሬ እስኪሰበር ድረስ ጸለይኩኝ ብሎ ያነጋግሯቸውና ተመለሱ ይላቸው። እናንተ እንድትበሉ አይደል እንዴ እኔ የተራብኩት? እናንተ እንዲሞቃችሁ አይደለም እንዴ እኔ የተበረድኩት? እናንተ ደስ እንድትሰኙ አይደለም እንዴ እኔ ያዘንኩት? ተመለሱ ይላቸው ነበር። ገድለ ተክለ ሃይማኖት ይናገራል። ምክንያቱም የኛ ሕይወት ክብር ከቅዱሳን መከራ ጋር ነው። የኛ ሕይወት ክብር ከድንግል ስደት ጋር ነው። የኛ ሕይወት ክብር ከአምላካችን ከፈጣሪያችን ከመድኃኔዓለም ክርስቶስ መከራ ጋር ነው። እኔ ዘወትር የኢየሱስ ክርስቶስን ሕማሙን መከራውን እሸከማለሁ ነው እኮ ያለው ቅዱስ ጳውሎስ። ክርስትናችን ይሄ ነው። በመከራ ተጀምሮ በክብር የሚጠናቀቅ፣ በሐዘን ተጀምሮ በደስታ የሚጠናቀቅ። እሱ በመከራ ሕይወቱን አሳልፏል። በዚህ ይጽናናል ነው እኮ ያለው አባታችን አብርሃም ስለ አልዓዛር ሲናገር። አንተ ደግሞ ደስታህን በምድር ላይ ጨርሰሃልና በዚህ ትሰቃያለህ። ክርስቲያን ስለ ሃይማኖቱ፣ ክርስቲያን ስለ ትዳሩ፣ ክርስቲያን ስለ ንጽህናው፣ ክርስቲያን ስለ ቅድስናው፣ ክርስቲያን ንስሐ ስለ መግባቱ፣ ክርስቲያን ስለ እውነቱ፣ ክርስቲያን ስለ ታማኝነቱ መከራ ይቀበላል። እግዚአብሔር ደግሞ ያከብረዋል። ስለ ቅዱሳን ክብር ያከብረዋል። ስለ እናቱ መከራ ያከብረዋል። ስለ ቅዱሳን ቃል ኪዳን ያከብረዋል። ስለዚህ መድኃኔዓለም ክርስቶስ በቅዱሳኑ በኩል በቅዱሳን መከራ በኩል ለኛ ክብር አዘጋጅቶልናል። ነገ የምንጾመውንም የነነዌ ጾም በዚህ መመልከት እንችላለን። ታሪኩ ሁልጊዜ ነው የሚነገረው። ዝርዝር ውስጥ አልሄድም እና ዮናስ ወደ ነነዌ ሄደ። የሰበከው ስብከት የሚገርም ስብከት ነው። ግን እግዚአብሔር እኮ መጀመሪያ ዮናስን ንስሐውን እንዲጨርስ አደረገው። በጣም ታላቅ አባት ነው።
ታላቅ መምህር ነው። ተአምኖ ኃጣው ኃጢአትን ማመን። ይሄ ሁሉ ችግር የመጣው በእኔ ምክንያት እኮ ነው አላቸው። እግዚአብሔር የሚሰራው ስራ እግዚአብሔር በአንድም በብዙም በኩል ይናገራል። በዛ በመርከብ ላይ ያለ አህዛቡንም ወደ አምልኮተ እግዚአብሔር እየጠራቸው ነው። ጣዖታቸው እንደማይጠቅም በዮናስ ጉዞ ውስጥ እግዚአብሔር ነፍስ ያድን ነበር። በዮናስ ጉዞ ውስጥ እግዚአብሔር ዮናስን ለንስሐ ይጠራው ነበር። በዮናስ ጉዞ ውስጥ ብዙ ሰዎችን እግዚአብሔር ጠርቶት ነበር። ዮናስ መከራ ገባ። ዮናስ ንስሐ ገባ። በአሳ ነባሪ ሆድ ውስጥ 3 ቀን ጾመ፣ 3 ቀን ጸለየ፣ 3 ቀን አለቀሰ። ብዙ መከራ ከተቀበለ በኋላ ያ የዮናስ መከራ ይውላችሁ ምን ሆነ? ለነነዌ ሰዎች ክብር ሆነ። አያችሁ ምን ሆነ? የጾመው አጾማቸው፣ ያለቀሰው አለቀሳቸው። ከእግዚአብሔር ጋር የታረቀው ከእግዚአብሔር ጋር አስታረቃቸው። የንስሐ አባቶቻችን ስራዬ ነው ያደለም እንዴ? መጀመሪያ ንስሐ ገባ፣ ንስሐ አስገባ። መጀመሪያ ጾመ፣ አጾመ። መጀመሪያ ጸለየ፣ አጸለየ። መጀመሪያ እሱ ከመከራ ወጣ፣ ሌሎችን ከመከራ ወጣ። የንስሐ አባት ማለት ይሄ ነው እንግዲህ። ራሱ ጾሞ የሚያጾም፣ ራሱ ጸልዮ የሚያጸልይ፣ ራሱ ንስሐ ገብቶ ሌሎች ንስሐ የሚያስገባ፣ ራሱ ከመከራ ወጥቶ ሌሎችን ከመከራ የሚያወጣ። የሰበከው ስብከት የሚገርም ነው። ብሉይ ኪዳን፣ አዲስ ኪዳን ምዕራፍ ቁጥር ጥቅስ አልጠቀሰም። እስከ 3 ቀን ድረስ ነነዌ ትገለበጣለች ነው። እንደዚህ አይነት ስብከት አሁን እዚህ አዲስ አበባ እስከ 3 ቀን ግልብጥ ብጦ ይወጣል። አይምሮ እስር ቤት ነው የሚከተት። ማን ይቀበለዋል? እስከ 3 ቀን ነነዌ ትገለበጣለች ነው የሰበከው። እንደዚህ አይነት ስብከት አሁን ተቀብሎ ሰው ንስሐ ይገባል? በፊት ለፊት የተነገረን እንኳን ሰምተን ንስሐ አንገባም። በፊት ለፊት የተነበበውን የተተረጎመውን ታምረ ማርያም ሰምተን ቅዳሴ ተቀድሶ ኪዳኑ፣ ማህሌቱ፣ ሰዓታቱ አሉ የሚባሉ ምስጢር የሚያመሰጥሩ መምህራን እንኳን መጥተው ንስሐ አንገባም። እሱ ግን የሰበከው ስብከት እስከ 3 ቀን ነነዌ ትገለበጣለች። ሰዎቹ ከስልምና ሶር ጀምሮ ንጉሱ የሚገርም ነው፣ ሙሽራ ሙሽሪት ሳይለዩ ከዛ በዚህ ስብከት ሰዎች ንስሐ ገቡ። ለምን? ያ የዮናስ መከራ ለነነዌ ሰዎች ክብር ነው። መድኃኒዓለም ምንድነው ያለው? ይህችን ትውልድ የነነዌ ሰዎች ይፈረዱበታል፣ የዮናስን ስብከት ሰምተው ንስሐ ገብተዋልና ከዮናስ የሚበልጥ እዚያ አለ አይደለም እንዴ? አሁን እንግዲህ እነኛ በነብዩ ስብከት ተመልሰው ንስሐ ሲገቡ፣ በአምላክ ትምህርት ግን አይሁድ አልተመለሱ። በሐዋርያት ትምህርት ግን አይሁድ አልተመለሱ። ትምህርት ብቻ ሳይሆን ታምራትም ባለበት በአምላካዊ ትምህርት በአምላካዊ ታምራት አልተመለሱም። ስለዚህ የቅዱሳን መከራ ለኛ ክብር ነው። ንስሐ የምንገባበት ከሆነ የምንመለስበት ከሆነ ክፋታችን የምንጥልበት ከሆነ እግዚአብሔር በቅዱሳኑ በኩል ይታረቃል። ስለ ሊቀ ነቢያት ሙሴ ብሎ እስራኤል ሊቀሰፉ ከነበር በኋላ ተዋቸው፣ ይህን ሕዝብ አትጥፋ ሲል እግዚአብሔር ስለ ሙሴ ብሎ ለሕዝቡ ራራ። እግዚአብሔር ሕዝቡን መቅሰፍ ተወ ይላል። ስለዚህ ቅዱሳን መከራ ለኛ በሃይማኖት የምንከብርበት፣ ለኛ በቅድስና የምንከብርበት፣ ለኛ በትህትና የምንከብርበት፣ ለኛ በንስሐ የምንከብርበት፣ ለኛ በትዳር የምንከብርበት፣ ለኛ በገነት በመንግስተ ሰማያት የምንከብርበት ክብር ነውና የአቡነ ተክለ ሃይማኖት መከራ ለኛ ክብራችን ነው። ስለተቀበሉት እግሮት እስኪሰበር ድረስ ስለተቀበሉት መከራ መቶሎሚ ያስጣሉትን በእድሜ ዘመኖት ሁሉ 99 ዓመት ሙሉ ስለተቀበሉት መከራ ብሎ ተክልዬ ኃጢአቴን ይቅር በሉኝ፣ የቤተሰቤን ኃጢአት ይቅር በሉ፣ አገሪቱን ይቅር በሉ፣ ዓለሙን ይቅር በሉ በቃል ኪዳኖት ስለ እርሶ መከራ ብሎ እግዚአብሔር ይቅር ይበለን ብለን ልንለምን ይገባል። አንድ ቃል ልበላችሁና ትምህርቴ ይበቃኛል። ስለና ቅዱስ መጽሐፍ ላይ የተመዘገበ ቃል ነው። መጽሐፈ ሲራክ ላይ እንደዚህ ይላል፣ መከራ የተቀበልኩት ለእኔ ብቻ አይደለም ለሚፈልጉኝ ሁሉ ነው ይላል። ለሚፈልጉኝ ሁሉ ነው እንጂ መከራ የተቀበልኩት ለእኔ ብቻ አይደለም። አያችሁ፣ በእምነት ከፈለግናቸው፣ በእውነት ከፈለግናቸው፣ በንስሐ ከፈለግናቸው የቅዱሳኑ መከራ የኛ ክብር ነው። የድንግል ስደት የኛ ክብር ነው። መጽሐፈ ሲራክ ምዕራፍ 24 ቁጥር 33 ላይ የሙሴ ሀብት በኢያሱ እንዳደረ ትምህርትን በሰው ልቦና አሳድራታለሁ፣ ለዘላለሙ ለልጅ ልጅ አጸናታለሁ፣ ለሚፈልጉኝ ሰዎች ሁሉ ነው እንጂ የደከምኩ ለኔ ብቻ እንዳይደለ እነሆ እዩ ይላል። ለሚፈልጉኝ ሁሉ ነው እንጂ የደከምኩት ለኔ ብቻ አይደለም። መድኃኔዓለም ክርስቶስ በቀራንዮ የተሰቀለው
ለራሱ አይደለም ለምንፈልገው ለምናምንበት አምላክነቱን ለምናምን። ድንግል ማርያም ወደ ግብጽ የተሰደደችው ለራሱ አይደለም ለምንፈልጋት ለኛ ነው። እነ ተክልዬ እግራቸው እስኪሰበር ድረስ መከራ የተቀበሉት ለምንፈልጋቸው ለኛ ነው። እነ ሊቀ ነቢያት ሙሴ ለፈለጓቸው ክብር የሙሴን ሀብት ለኢያሱ እንዳደረ፣ ስለዚህ የቅዱሳን መከራ ለኛ ክብራችን ስለሆነ ቅዱስ ጳውሎስ ስለናንተ ስላለ መከራዬ እንደ ተርታ ነገር እንዳትቆጥሩት፣ በስላሴ ተጠምቃችሁ የከበራችሁበት፣ በድንግል ቃል ኪዳን የከበራችሁበት፣ ልጅነት አግኝታችሁ የከበራችሁበት፣ በቅዱስ ሥጋው በክቡር ደሙ የከበራችሁበት፣ ለገነት ለመንግስተ ሰማያት ታትማችሁ የከበራችሁበት ነውና መከራዬን ቸል አትበሉት ይላል ኤፌሶን 3 ቁጥር 13። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ይህ የላቱም ነው። በዚህ ኦርቶዶክሳዊ ቻናል መዝሙር የሚጠብቀኝ አይተኛ፣ ስብከት፣ ቤተክርስቲያን የምታስተምራቸው 4 ጉባኤያት አሏት። የተለያዩ ክብረ በዓላትን በቀጥታ መከታተል ይችላሉ። ቻናላችንን ሰብስክራይብ በማድረግ አገልግሎቱን ያግዙ።